የዓለት ምሰሶ አድማስ ጥጓ ሰማይ ጠቀስ ጭጋግ ዳሷ አድዋ ባንቺ ብቻ ህልውና በትዝታሽ ብጽዕና በመስዋዕት ክንድሽ ዜና አበው ታደሙ እንደገና ዋ አድዋ እኛ የአድዋ ልጆች ነን። አድዋ ለኛ ተራራ ብቻ አይደለም፣ የነጻነት ዲኤንኤ፣ የድል አድራጊነት ሰንደቅ፣ የአሸናፊነት ምልክት ነው። አድዋ ለአፍሪካ ለጥቁር ሕዝቦች ሁሉ ክብር ነው፣ የነጻነት ቀንዲል ነው። በአድዋ ኢትዮጵያውያን አብዝተን ልንኮራ ይገባል። ከዛሬ 130 ዓመት በፊት አባቶቻችን በመስዋዕትነት የጻፉት ታሪክ ዛሬ እየገነባን ላለው ታላቅ አገር ጽኑ መሰረት የጣለ ቋሚ ምስክር ነው። አዎ እኛ ምልክት አለን፣ ትዕምርት አለን። በደም ቀለም የተጻፈ በህዋ ሰበዝ የተኳለ በዘመን የማይደበዝዝ የምስራችን የሚናገር ጨለማን የሚገታ የብርሃን ሰልፍ፣ የዳር ድንበር ማስከበሪያ ሰይፍ፣ የኢትዮጵያ የማድረግ ብቃት መስፈሪያ ጥግ ነው አድዋ። የሰው ልጅ የአድዋ ድል ባይኖር ኖሮ ዛሬ ስለ ዳግማዊ አድዋ ህዳሴ ግድብ አንዘምርም። በጀግንነት አክናፍ ከትውልድ ወደ ትውልድ ስለተሸጋገረው ሉዓላዊነትም አናወራም ነበር። አድዋ መቻልን የተጎናጸፍንበት አሸናፊው ምልክት ነው። ትናገር አድዋ ትናገር አገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ። አድዋ ለኛ በመጽሐፍ ገጽ ላይ የተከተበ ታሪክ ብቻ አይደለም፣ የዛሬው ጥንካሬያችን እስትንፋስ፣ የነገው ተስፋችን አጋፋሪ ነው። ከዳር ዳር የተመምነው በድል ለመንገስ ነው። ልክ እንደዚህ ቼዝ ወታደሩ፣ ፈረሰኛው፣ የሃይማኖት አባቱ፣ ሴትና ወንዱ፣ ብዝሃ ሙያተኛው ኢትዮጵያን በክብር ለማንገስ ተፋለሙ። በዚህም የባርነትን ሰንሰለት በጠሱ፣ የአፍሪካን የቅኝ ግዛት ቀንበር ጣሱ፣ የጥቁር ሕዝቦችን ኩራት መለሱ፣ የሚዳሰስ ምልክት አነገሱ። በጀግንነት የተሟሸ ብርቱ መንፈስ ከፍታን። ይህን የማያልቅ ኃላፊነት የተሸከመው ጀግናው የመከላከያ ሰራዊታችንም የጥንካሬ ተምሳሌት ሆኖ ቀጥሏል። የአገርን ደህንነት የሚያረጋግጠው በጦርነት በሚገኝ ድል ብቻ ሳይሆን በማንኛውም ጊዜ ለመከላከል ባለው የማያቋርጥ ዝግጁነት እንደመሆኑ ሰራዊታችን በዚህ በኩል ባለው ዝግጁነት ሁላችንም ኩራት ሊሰማን ይገባል። ዛሬም ቢሆን ያ ያልተበገረ ማንነት በግድቦቻችን፣ በከተሞቻችን፣ በቴክኖሎጂያችን፣ በአረንጓዴ አሻራችን፣ በምግብ ራስን መቻል ገበታችን፣ በኒኩሌር ማብለያችንና በባህር በራችን ውስጥ ደምቆ ይታያል። በቼዝ ጨዋታ የብርቱ መሪ ትጋት ወሳኝ ነው። የድል ሉዓላዊነትን ለማረጋገጥ አመራር ማሰሪያ አንቀጽ ነው። አድዋ ሉዓላዊነትን አስከብሯል። ታላቁ የኢትዮጵያ ህዳሴ ግድብ ደግሞ የኢኮኖሚ ሉዓላዊ ነፃነታችንን እያረጋገጠ ነው። ልክ አባቶቻችን አድዋ ላይ ወራሪን እንዳሸነፉ እኛም ዛሬ ድህነትን በጉልበታችን እያሸነፍን ነው።
ህዳሴ በላብና ወዛችን የተጌጠ የጽናት ሽልማት፣ የሚጨበጥ ራትና መብራት ነው። ምስጋና ለነሱ ጀግንነትን ከጥበብ ያዋሃዱት የአድዋ ጀግናዎች ድሉን በውጊያም ብቻ ሳይሆን ውሃን በመክበብ አስገኙ። እኛ ልጆቻቸው ደግሞ አባይን በመገደብ በጉላት ደገም ነው። ኢትዮጵያ በዘመናዊ ትጥቅ ተደራጅቶ ባህር ተሻግሮ የወረራችን የገጠመችው በፈተና ውስጥ ሆና ነበር። አባቶቻችን ተፈትነዋል። አስደማሚ ገድል ፈጽመው ደግሞ ለትምህርት የሚሆን ነገር ጥለውልን አልፈዋል። ለምሳሌ ደጃች ባልቻ አባነፍሶን ውሰድ። ባልቻ አባነፍሶ በሚኒሊክ ዘመነ መንግስት ስመጥር ጀግና አርበኛ፣ በአድዋ ድል ውስጥ ከፍተኛ ሚና የነበራቸው የጦር አዋጊ ናቸው። ጃንሆይ ሲመጡ አልተግባቡም። አሁን እኛ እንደማንግባባው አልተግባቡም። የጃንሆይ መንግስት ግዞት ጣላቸው። ከሲዳሞ ገዢነት አንስቶ ግዞት ጣላቸው፣ እስረኛ አደረጋቸው። በስተርጅና በግዞት ሳሉ ጣሊያን ድጋሚ መጣ። አድዋ ሄደው የተዋጉ ጀግና ድጋሚ ሲመጣ ሊያባብል ሲሞክር እኔ ጸቤ ከጃንሆይ እንጂ ከኢትዮጵያ አይደለም፣ ኢትዮጵያን ከሚወር ጋር አልቆምም ብለው በሁለተኛው ወረራ በስተርጅና ተዋግተው ሞቱ። እሳቸው የሉም። ገድላቸው፣ ታሪካቸው ግን ለሁላችን ትምህርት መሆን አለበት። በዚህም የአውሮፓውያን የቅርምትና ቅኝ ገዥነት ቀንበር ተሰበረ። የማይበገር አቅም በኢትዮጵያውያን ሀብት ተገነባ። የዓለምንም ቀልብ ሳበ። ህዳሴ በአድዋ ልጆች እጆች እውን ሆነ። And the Ethiopians turned inward. And between the central bank ያ ነው የጥንካሬ ታሪክ። ዓለም አቀፍ ባንኮችማ በየትኛውም መንገድ ድጋፋቸውን ከለከሉ። ምን ይሁን ነገሩ፣ ኢትዮጵያውያን በሀገር ውስጥ ቦንድ በመግዛትና ድጋፋቸውን በመስጠት ገነቡት። እና ጠቅላይ ሚኒስትር አብይ ተመልከት አልኩት። ታውቃለህ፣ ይህ የ21ኛው ክፍለ ዘመን አድዋ ነው። አድዋን ለማያውቁ አድዋቸው ነው። And for those who don't know about Adwa, ድል አድራጊ አብሮነት ገንዘቡ ነው። ለብቻዬ የሚል ነጠላ ሐሳብ አይስማማውም። በአብሮነት መድመቅን ይሻል። ለዚህም ነው የተፋሰሱ ሀገራትን ተጠቃሚነት በማረጋገጥ መርህ ኢትዮጵያ እየተጓዘች አለችው። ይህ ደማቁ ምልክት ህዳሴ ለእኛ ለአድዋ ልጆች እውነተኛ መታያ መልካችን ብቻ ሳይሆን የአጋርነታችንም ደማቅ ብርሃን ነው። ህዳሴ ለእኛ ብቻ ለሁሉ ነው ያለቀው። ወደ ኤርትራ ኤሌክትሪክ ማስገባት እንፈልጋለን፣ ወደ ሳውዝ ሱዳን ማስገባት እንፈልጋለን፣ ወደ ሶማሊያ እንፈልጋለን፣ በጋራ ማድረግ እንፈልጋለን። ይሄ አስተሳሰብ የሁሉም ስሜት እንደሚሆን ተስፋ አደርጋለሁ። በአረንጓዴ አሻራ መርሃ ግብር የምንተክላቸው ቢሊዮን ችግኞች የአድዋን ድል በምድራችን ላይ እያለመለሙት ነው። አረንጓዴው ሰንደቃችንን በተግባር የምንተክልበት፣ ለሚቀጥለው ትውልድ ጠንካራ አገር የምናስረክብበት የኛ ዘመን ሌላኛው አድዋ ነው። ዝቅ ብለን አፈር ነክተን ከፍ ብለን የምንታይበት ቋሚ የኃይል ምንጭ፣ መጋቢ አቅም ነው አረንጓዴ አሻራችን። ህዳሴን በአረንጓዴ አሻራ አጅበነዋል። ምድራችንን በማልበስ የአየር ንብረት ለውጥን የምንመክትበት አረንጓዴው አድዋችን የህዳሴያችንም ዋስና የማንሰራሪያ ምልክት ነው። የግሪን ሌጋሲ እቅዳችንን ስናከናውን ኢትዮጵያ ለመጀመሪያ ጊዜ ጀምራ በጨረሰችው ታላቅ ሥራ ከማንም ሀገር እርዳታ የማትወስድ መሆኗን ስንገልጽ ሌሎች አፍሪካውያን ወንድሞቻችን ይህንን አርያ በመከተል አፍሪካ መጋቢ፣ አፍሪካ ሰጪ፣ አፍሪካ ፈርቀዳጅ እንጂ ለማኝ ያልሆነች አህጉር መሆኗን በህብረት በትብብር እንድንሰራ ማሳያም ጭምር ስለሚሆን አፍሪካዊ በዓል ይሆናል። አድዋ
ሉዓላዊነትን አስከበረ። መውጫና መግቢያ በርን ከፈተ። ዛሬ ደግሞ የንግድ ነፃነታችንን ሳንባ ለመመለስ እየተንደረደርን ነው። ኢትዮጵያ 3 ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። ቀይ ባህር በሚመለከት መላው የኢትዮጵያ ሕዝብ የተከበረው ምክር ቤት በአንክሮ እንዲያሚፈልገው ነገር አለ። እኛ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም። ቃርማዬ ቀይ ባህር ቤቴ ጀግንነት ውርሴ ያባታቴ። የባህር በር ጥያቄያችን የቅንጦት ሳይሆን የታሪካዊና የተፈጥሮ መብታችን አካል ነው። ልክ አባቶቻችን የኢትዮጵያን ድንበር እንደጠበቁ እኛም ዛሬ የንግድ መውጫና መግቢያ በራችንን በማስከበር የአገራችንን ትንሣኤ ለማረጋገጥ መትጋታችንን አናቆምም። ይህ ለኢኮኖሚ ንግስናችን አምድ እንጂ ቅንጦት አይደለም። ይህ ከእኛ አልፎ የጎረቤቶቻችን በረከት የምንሆንበት የኢኮኖሚ እስትንፋስ የእኛ ዘመን ሌላኛው አድዋ ነው። ከ130 ሚሊዮን ሕዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ትላንት በጎራዴና በጠመንጃ ድል አደረግን። ዛሬ ግን በእውቀትና በሳይንስ ኋላ ቀርነትን ለመሻገር እንቅልፍ የለንም። ለዚህ ደግሞ ዲጂታል ኢትዮጵያ 2030ን እውን ለማድረግ እየተሰራ ይገኛል። የዲጂታል 2030 ዋነኛ ዓላማ ቢያንስ ሀገር በቀል ሮቦት፣ ሀገር በቀል ስልክ፣ ሀገር በቀል አይፓድ መፍጠር የሚያስችል የሃርድዌር ማኒፋክቸሪንግ ካፓቢሊቲ መገንባት ነው። ከዚህም በተጨማሪ በኒኩሌር ቴክኖሎጂ ለመራመድ ጉዞ ተጀምሯል። የኒኩሌር ቴክኖሎጂ ፕሮጀክታችን ለሰላማዊ ልማት፣ ለጤናና ለኢነርጂ የምንጠቀምበት የእኛ ዘመን ልዩ ዕድል ብቻም ሳይሆን የማይናወጥ ምልክት የምናበጅበት የዲፕሎማሲና የኃይል መወጣጫ ርካብ ነው። ከኃይል ወደ ኃይል የምናደርገው ጉዞ እውን እንዲሆን ኢትዮጵያውያን እየታተርን አለን። It is a pleasure to address this notable occasion. ይህ ታላቅ አጋጣሚ ነው። በመጀመሪያ ክቡር ጠቅላይ ሚኒስትር አብይ አህመድን ስላላቸው ራዕይና አመራር እንዲሁም የኢትዮጵያ መንግስትን ለኢትዮጵያ የኒኩሌር ኤነርጂ ኮሚሽን መቋቋም እንኳን ደስ አላችሁ ለማለት ወዳለሁ። ይህ ተቋም ደህንነቱ የተጠበቀ አስተማማኝና ከዓለም አቀፍ ደረጃዎች ጋር የተጣጣመ የኒኩሌር ኃይልን ለማልማትና ለመቆጣጠር የጀርባ አጥንት ሆኖ የሚያገለግል ነው። የኒኩሌር ኃይል አስተማማኝ የሆነ የካርበን ልቀት የሌለው የኤሌክትሪክ ምንጭ ሲሆን ለማህበራዊና ኢኮኖሚያዊ ልማትም እንደ ማፋጠኛ የሚያገለግል ነው። እንደምታዩት ከተሞቻችን መልካቸውን እየቀየሩ ነው። ደምግባታቸው እየወጣ ውበታቸው እየተገለጠ ነው። የኮሪደር ልማት የከተሜነት እድገታችንን የስልጣኔና የውበት ማሳያ ያለ ጥርጥር አድርጎታል። ጽዳት፣ ውበትና ምቾት ያላቸው ከተሞች የአንድ ትልቅ አገር መገለጫ ናቸው። የማይጠፋ መልክ እየተሰራ ብዙዎችን የሚስብና የሚማርክ ውበት እየወጣ ነው። ይህ ልማት የአድዋ ልጆች የሚመጥነንን ዘመናዊ ሕይወት እያመጣ ሲሆን በአራቱም ማዕዘን ተዘርግቶ
እጅን በአፍ የሚያስጭኑ ተግባራዊ አሸናፊ ምልክቶች እየተገነቡ ይገኛሉ። ከተሞቻችን ትንሳኤ ሆኖላቸዋል። አዲስ አበባ የኢትዮጵያን የከተሞች ትንሳኤ መነሻ እንደ ስሟ ውብ አበባ እናደርጋታለን መዲናችንን ብለን በያዝነው ራዕይ መሰረት እየተገበረን ያለው እውነቱን ለመናገር ከሀሳብ አመንጭነት ስራዎች በክትትል በጥሩ ሁኔታ ስታንዳርዳቸውን ጠብቀው በጥራት መፈጸም እንዲችሉ የክቡር ጠቅላይ ሚኒስትራችን አጋዥነት ትልቅ ድርሻ አለው። የኢትዮጵያ መከላከያ ሰራዊት የአድዋ ጀግኖች መንፈስ ወራሽ ነው። ድንበር ጠባቂ ብቻም ሳይሆን የሰላም ዘብ ነው። የኢትዮጵያ ወታደር ጀግንነት ልቡ፣ አሸናፊነት አእምሮው፣ ድል አድራጊነት የደም ስሩ ነው። ነፃነትን ማብሰር ንግስናው ነው። ጀግናው የመከላከያ ሰራዊት የአድዋን ጀግኖች ገድል ውርሱ አድርጎ ዛሬም በራሱ ዘመን በኢትዮጵያ ላይ ከየትኛው አቅጣጫ የሚመጣ ትንኮሳን ለመመከት ዝግጁ መሆኑን በዚህ ታሪካዊ የድል በዓል ላይ ዳግም ቃሉን እንደሚያድስ እየገለጽ የኢትዮጵያ ሕዝብም ከአብራኪ የተገኘውንና የህልውና ዋልታና የመጨረሻ ምሽግ የሆነውን መከላከያ ሰራዊትንና የመከላከያን ተቋም እንደ ቀደመው ጊዜ ሁሉ ልትጠብቀውና ድጋፍን ልትቸረው እንደሚገባ ማሳሰብ እወዳለሁ። በአድዋ መንፈስ ተጉዘው የመከላከያ የደህንነትና ጸጥታ ተቋማት በአስገራሚ ሁኔታ የተሰናሰለ ተቋማዊ እመርታን በማምጣት ላይ ናቸው። እኛ በጀግንነታችን አክብረን ለዓለም የምናሳየው ዲፕሎማሲ እኩልነት ነው። ማንንም አንነካም፣ ማንም እንዲነካንም አንፈቅድም። ይህም ከአድዋ የተማርነውና ወርሰነው ቋሚ ትምህርታችን ያደረግነው ነው። ምክንያቱም እኛ የአድዋ ልጆች ነን። እኛ ለታሪክ ፈርቲላይዘር ነው ምን ሆነኛ ከሁሉም ነው አርበኞች የመጡ ከሁሉም ብሔር አንደኛ እና ይሄ እንዲዘርነኝ የሌለው ትግል ነው። ሃንድ ፉል ኦፍ ኢትዮጵያንስ ናቸው ታሪኳን የሚሰራላት። የካቲት ታሪካዊ ወር ነች እና ለእኔ ቀርቶ ለኢትዮጵያ ለወጣቱ አእምሮ የካቲት 23 አድዋ እርሾ ስለሆነች ወጣቱ ይሄን እንዲቀበል አደራዬን ጥንታዊ ጀግኖች አርበኞች እነሱን ሁልጊዜ ቢያስታውሱ ወጣቱ ትክክል ነው። ከብሔር ብሔረሰብ ሳይቀር የኢትዮጵያ ሕዝብ የሆነ በአንድነት እንደ ችቦ ተያይዞ የዘመተበት ቀን። ኢትዮጵያነት ማለት በጣም ከባድ ነው፣ ረቂቅ ነው፣ ውሉ ሚስጥሩ ከባድ ነው። አድዋ ድልን ማግኘት ማለት እንጃ እድለኝነት ጭምር ነው፣ የማይገኝ ስጦታ ነው። በአድዋ ጦርነት ወቅት ስንቅ ያቀረቡት እናቶቻችን ዛሬ በግብርናና በሌማት ትሩፋት ልቀው እየተተኩ ይገኛሉ። በምግብ ራሳችንን መቻል ሌላኛው የአድዋ ድላችን ነው። ኢትዮጵያውያን ብዝሃነታችንን ልዩ መገለጫ አድርገን አንድ ልብና አንድ ቀልብ ሆነን በምግብ ራስን በመቻል ሁለንተናዊ የኢኮኖሚ ሉዓላዊነታችንን ለማረጋገጥ አንተኛም። ማጀት ሲሞላ ረሃብ ይጠፋል፣ ሉዓላዊነት ይንሰራፋል፣ የጸና ሀገርና ሕዝብን ይገነባል። ከማሳ እስከ ማጀት፣ ከልፋት እስከ ሌማት፣ በበረታ ትጋትና ትሩፋት የማይቆራረጥ ስንቅ ለትውልድ ማዘጋጀት የእኛ የአድዋ ልጆች ሥራ ሆኖ ተገልጧል። ይሄ ደግሞ በአርሶና አርብቶ አደሩ ሳይወሰን በከተማ ግብርናም ጭምር የሚረጋገጥ ድህነትን ድል ማድረጊያ፣ ረሃብን ማሸነፊያ የአድዋ ሌላኛው ገጽ ነው።
አድዋ የአፍሪካዊነት ማህተም ነው። አውሮፓ አፍሪካውያንን ተከፋፍሎ ትናጋቸውን ለመያዝ ሲንደረደር እምቢ ለሀገሬ ብለው የተነሱ ኢትዮጵያውያን ቀንበሩን ሰበሩት። በዚህም አድዋ የፓን አፍሪካኒዝም መወለጃ ማህፀን፣ የጥቁር ህዝቦች የነጻነት ቀንዲል ሆነ። አድዋ የቅኝ ገዢዎችን የዕዳ ደብዳቤ በአሸናፊነት የቀደደ የብርሃን መንገድ ነው። Adwa is what led to the beginning of the Pan-African movement. The New York Times, when you go to አድዋ የፓን-አፍሪካኒዝም ንቅናቄ እንዲጀመር ምክንያት ሆኗል። ወደ አዲስ አበባ የአድዋ ሙዚየም ስትሄድ የኒውዮርክ ታይምስ አንቀጾችን ትመለከታለህ። ይችን አፍሪካዊት ሀገር ያሳያል። አእምሯቸው አይረበሽም፣ ሐሳባቸውም ከጣሊያን በጣም የገዘፈ ነው። Adwa is victory for the rest of Africa. አድዋ የአፍሪካ የነጻነት ምልክት ነው። አድዋ በሀገሪቱ ላይ ለሚሰነዘር ቅኝ አገዛዝና የውጭ ወረራ የአፍሪካውያን የመከላከልና የመመከት ተምሳሌት ነው። አድዋ የጥንካሬ መገለጫ ብቻም ሳይሆን ለመላ አፍሪካውያን ትልቅ የነጻነት አርማ ሆኖ የሚኖር ድል ነው። It's a symbol of African resistance. ለዚህ ነው ኢትዮጵያ አፍሪካውያንና ጥቁር ህዝቦች ለነጻነታቸው ላደረጉት ትግል ፋና ወጊ ነች የምንለው። ኢትዮጵያ ዛሬም ከወንድም አፍሪካውያን ጋር በመተባበር ለጋራ ብልጽግና ከመስራት አትደክምም። የኛ ዲፕሎማሲ በጠላትነት ላይ ሳይሆን በሁለንተናዊ ትብብርና በጋራ ተጠቃሚነት ላይ የተመሰረተ ነው። ከዓለም አቀፍ አጋሮቻችን ጋር በኢንቨስትመንትና በቴክኖሎጂ አብሮ በመስራት ኢትዮጵያን የዓለም የንግድና የዲፕሎማሲ ማዕከል ለማድረግ አድዋ ግዙፍ መስፈሪያችን ነው። አድዋ የትላንት ድል፣ የዛሬ ጽናት፣ የነገ ተስፋ መሆኑን በተግባር ማስመስከራችንን እንቀጥላለን። ምክንያቱም እኛ የአድዋ ልጆች ነን። ትላንት ባርነትን አሸንፈናል። ዛሬ ድህነትን እናሸንፋለን። ነገ ደግሞ የብልጽግና ማማ ላይ እንወጣለን። ኢትዮጵያ ትጸናለች። ኢትዮጵያ ትበለጽጋለች። ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች። ይህ የአድዋ ብርቱ መንፈስ ጉዞ የኢትዮጵያን የሰላም አምባሳደርነት በማላቅ ዳግም ወደሚመጥናት የከፍታዋ ማማ የማድረስ ከክብር መንበሯ ላይ አብልጦ የማንገስ ጉዞ ነው። እኛ ልጆቿም እንዲህ እናምናለን። በአድዋ መንፈስ ተጉዘን ባህር በራችን ይከፈታል፣ ግድባችን ሌላ ግድብ ይወልዳል፣ ከተሞቻችን ያብባሉ፣ የአፍሪካውያን ኩራትና ራዕያ መሆናችን ይጎመራል። የአባቶቻችን ጀግንነትና የእኛ ታታሪነት ተዳምሮ ኢትዮጵያን የብልጽግና ማማ ላይ ያወጣታል። ምክንያቱም እኛ የአድዋ ጀግኖች ልጆች ብቻም ሳንሆን የአሸናፊው ምልክት ባለቤቶችም ነን። ከአኩሪ ታሪክ ወደ ብሩህ አድማስ